ነው ይሄ አይነፋም ነው እያልኩሽ ያለው። አንተ ትምራለህ ወይ? እኔ እኮ ግራ ይሆናል እኮ አንተ ትምራለህ ወይ? አንተ ራሴ ነኝ ያልኩሽ ራስህን አይደለም። ሲጀመር ነገርኩ እኮ ያንተንም እኮ ነገርኩ። ክርስቲያንን ስትሰድብ ሙስሊሞችን አድንቀ ነው፣ ሙስሊሞችን ስታደንቅ ጴንጤዎችን እንትን ብለህ ነው። እኔ ሰውን በግለሰብ ደረጃ ባቀርብ ምን ችግር አለው? ሰው እያስገባው አይደለም። ከሰዎች ጋር አብሬ እየፈተፈትኩ አይደለም። አልፈተፈትኩም፣ ከማንም ጋር አልፈተፈትኩም። ማን ቀረሽ? ከኔ ከተጣል ሙሉ ቁጭ ብለሽ አይደል የምታወራው የነበረው? ከማን ጋር? አንተን ለማናደር ስል ከአንተ ጋር የተጣሉትን ቤስት አረጋቸዋለሁ። ጂጂ ብቲ እማማ ፊሽካ ብቲ እሷ ቤት ሁላ ገብተሽ ነበር። እንደ እማማ ፊሽካ ቤት የገባሁት አንተን ላበሽቅ እኮ አይደለም እኮ ስለ ራሴ ላውራ ነው። ሙሉ ጋር ትገቢያለሽ። ይሄ ነው እያልኩሽ ያለው። እኔ ማንም ጋር እኔ ይሄንን የመግባት ስማ፣ እኔ እንደዚህ የመግባት አቅሙ ካለኝ ጀግና ነኝ። ሁሉም ጋር ገብቼ አንተን የማናደድ ብቃት ካለኝ የምፈልገው እኮ አንተን ማናደድ እኮ አንተን ማብሸቅ እኮ ነው። ኖ አይደለም፣ ጸቤ ከአንተ ጋር ከሆነ አንተን ማናደድ እኮ ነው የምፈልገው። አንተ እንድትናደድብኝ እኮ ነው የምፈልገው። ስለዚህ ማናድጃ ያለው ማለት ነው። ታረቁ ማርያምን እንዴና አንተ በቃ አሁን እኮ እኔ አልኩሽ እኮ ሰው ጋር በመሽከርከር ሳይሆን ብቻዬን ቁጭ ብዬ ነው የማበሽቀው። አንተ ብቻህን ቁጭ ብለህ ብቻህን የምትናገረው እኮ ዮናስ፣ አንደኛ ነገር የፈለግከውን ሰው የመናገር የፈለግከውን ነገር ስትናገር ማንም አንተ ላይ ምንም እንደማያመጣብህ ስለምታውቅ ነው። አየህ እኔ ደግሞ እንደዛ አልልም። አንተን የሚያበሽቅህን ነገር ግን እየፈለግኩኝ ያንን ነገር በፊትም ብያለሁ እኮ የሚያናድድህን ነገር እየፈለግኩ ነው የማደርገው አንተን ለማናደድ። በቃ ታዲያ እኮ የምፈልገው እሱን አይደል እንዴ? ኦኬ አይ ጥሩ ለማብሸቅ ነው ይውላ። ኦፍኮርስ ምን ህይወትን ሊቀማ ነው እንዴ እንትን የምለው? አንተን ለማብሸቅ እስከሆነ ድረስ የትኛውንም ነገር ከማድረግ ወደኋላ አልልም ብያለሁ። ባይዘዌ ስጣላ እንደዛ ነው ማድረግ። እኔ አሁን በብዛት በማድረጋቸው ነገሮች ብዙ ውሸት አልጨምርም። ብዙ ውሸቶች አልጨምርም። የሚቀመሙ ነገሮች ሊኖሩ ይችላል። ብዙ ውሸት ግን እንዲያልሽ ውሸት ነው ብሎ ደግሞ ሊያወጣጣኝ ነው። አላወጣጣሽም ነው የምልሽ። እኔን ለማብሸቅ ነው አልሽኝ። መልሱ ተመለሰልኝ እኮ። ስሚ ሊያ ወረተኛ ነሽ። ኤልሻዳይ ተጠንቀቂ። ኤልሻዳይ እኮ ፍሬንዴ አይደለችም፣ ቤስት ፍሬንዴ አይደለችም። ሶሻል ሚዲያ ላይ ተገናኘ ራት በላን። ምንድን ነው የምታወሩት? ኩሽኩሾች ታቸው እነዚህን እና እናንተ በቃ ይቅርታ ተባባሉ። የሆነ ይቅርታ ብሏል፣ አንቺም ይቅርታ በይ። በቃ እኔም ይቅርታ በቃ ይቅርታ ብያለሁ። ችግር የለውም። አሁን ግን ባገኛት አምኜ አልበላም። ሊያጋ አሁን አምኜ አልበላም። ሲጀመር እኔም አላበላም እንጂ ይሄልሹ እንግዲህ ስሚ አልበላም። ይህን ያህል አጥንት ይዛም ቁልልጭ ብትል እራሱ አልበላም። አይ ኤልሻዳይ አሁን ቆይ የተሰደብኩትበት ምክንያት ከአንቺ ጋር መታየቴ ነው። ዛሬ እያሰደበኝ ምን አጥፍቼ ከኔ ጋር ከታየሽ እኔ ምን አጠፋው? ገብርኤል ጋይስ እና ምን አጥፍቼ ነው? አሁን መልሱልኝ። ታዲያ አያር ላይ አሁን እኔን አየኛል አይደለም የሆነ አሁን ራት በልተን ስንገባ በቃ ከሃዲዎች ናቸው እባቦች እየተባለ ተማሪ ነው ያለቅሳሉ። ስር ውሎ ለሚንጫጫ ቦታ መስጠቱ አስፈላጊ ነው ብዬ አላስብም። ነኝ አይደል እንደ አሁን ለምሳሌ ትላንትና ስለነ አማንዬ ስለማያዬ የተባለውን ቪዲዮ ሳይ እመቤቴ በቃ አይ ሊያ ማለት ለካ እንደዚህ አይነት ሰው ናት ብዬ እንዳስብ አደረገኝ እንጂ ደብረሽ ነበር። ግልጹ ነው የምነግርሽ። እኔም በጣም ደብረኝ ነበረ እንዴ። እኔ በግልጹ ነው ገባሽ? ልክ ሳየው የማና ለአማን የሰራችው በጣም ነው የደነገጥኩት። ምክንያቱም አላሰብኩትም፣ ጨርሾ አላሰብኩም። እኔ ልጆቼን በክፉ የማያይብኝ ሰው የእኔ ወዳጅ የፈለገ ጸብ ቢኖር አቆመዋል። ምክንያቱም ለልጅ ምን ያህል መስዋዕት የሚከፈለው ወልዳ አይተዋለች ሊያ። ኦፍኮርስ ለልጄ ስል እኮ ነው ተሳቅቄ የምኖረው። ለማን ስል ነው? ትክክል። ስለዚህ ያንን ነገር ስላየው እኔ ራሱ ዝም ማለት እችል ነበር አይደል? ራሴ ነኝ ምስጋና ቪዲዮ እና ሁለተኛ ሊያ የፈለገ ብትለኝ አልናገራትም ብዬ ቪዲዮ የሰራሁት እኔ ነኝ። አላልሽኝባቸው። ስለዚህ የሰውን ክሬዲት እኔ አልወስድም። ስለተጣላው ብዬ ጥሩ ነገር ባይ ጥሩ ነገር እላለሁ። አንዳንዱ ሰው ግን
ያሸነፈ ስለሚመስለው ምን ያደርጋል? አሁን ለምሳሌ አንቺ መናገር አይጠበቅብሽም ነበር ስለ ልጆች እሳይ ነበር ማለት የነበረብሽ። በተንኮል ቢካሄድ በተንኮል ቢሆን እንኳን ተረገጠ እሱ እንደዚህ ነው ብለሽ ማለት ትቺ ነበር። ከልካይ የለሽ ኦፍኮርስ ነው ብለሽ ግን ስለ ልጆች ሲሆን ስትናገሪ ሳይ በጣም ነው የደነቀኝ። እግዚአብሔር በሚያውቀው አይ ሊያም ፈትቻለሁ ብዬ የፈለገ ብትለኝ ሁላ ነው ያልኩት። እዚህ በኋላ የፈለገውን ብትለኝ ሊያ አልናገራትም ብዬ ራሴ ነኝ ቪዲዮ የሰራው ራሴ። ስለዚህ በዛ ትልቅ ቦታ ሰጥቼሻለሁ፣ ትልቅ ቦታ። እኔ አማንንና ማሂን እኮ እያየው እኮ ነው ልጅ ቢኖር በዚህ ደረጃ እነሱን ስትናገር እውነት ለቪዲዮ ምናምን አንተ እንድትወደኝ ወይ አንተ እንድታንቆለባበሰኝ ሰው እውነት በዚህ አጋጣሚ ማለት ነው እውነት እግዚአብሔር ምስክሬ ልጄን የእውነት በጣም ነው የከፋኝ። ምክንያቱም የእሱን ልጆች እሱን እናውቋለን፣ ሲሰድበንም ሲያደንቀንም ሲሞልጨንም። ግን ልጆቹ ምን አረጉ? ሀይ ከማለት በስተቀር ሌላ ምን አደረጉ? ምን አወሩ? የሚያሳሳ አሁን እንደው አያሳዘንም? እንደው አያሳሳችሁም? የአማን አይነት ልጅ ቢኖረኝ አትሉም? እውነት እናውራ ካላችሁ እንደው ተውት፣ ሌላውን ተውት። ስለ እውነት እሱን እንበላው። ልጆች ምን አረጉ? እሷ ሴትዮዋ ሲጀመር ችግር አለባት። የእውነት ነው የምላችሁ። በልጅ የሚመጣ በእውነት እኔ እንጃ ብስማ እኔ በልጅ እኔ አይዱ ነው ብቻ ዋላ እናትና ልጅ አይደል እንዴ? መቼ ሌላ ነገር አውርታ ታውቃለች? ስድቧ በሙሉ እናትና ልጅ። ኢማኗን ወፃ ልጄን እወዳለሁ የምትል ሰው ልጄን አሳድግ ያለው የምትል እናት ልጅ መሳደብ እሱን ተስዳበው እኔ ምን አገባኝ ስለሱ። ግን ስለ ልጅ ስትሳደብ እንደ አንድ እናት ይደብራል። ማንም እናት የሆነች ልጇን የያዘች ልጅ በጣም ነው የሚደብራት። እግዚአብሔር ምስክሬ ነው። ልጇን የምታሳድግ እናት ልጇን ነኩባት። በቀልድ እንኳን ልጅ ሲነካ ያናድዳል። በተለይ ለልጆቻችሁ መስዋዕት የምትከፍሉ ሰዎች ማለት ነው። እግዚአብሔርን ለልጆቻችሁ የተጎሳቆላችሁ፣ ለልጆቻችሁ ስትሉ የተሰደዋችሁ፣ ለልጆቻችሁ ስትሉ ብዙ ነገር ችላችሁ እንዳልተከፋው ናችሁ የኖራችሁ እናቶች ልጆች ሲነኩ የእውነት ይከፋቸዋል። የእውነት ነው የምላችሁ። በጣም ነበር የደበራት ሊያ እንዴ እሷ 7 ወር ሰድባር ቆይ አንድ ይቅርታ 7 ወር ጠይቃ አይደል እንደ የገባቸው እኔ ሳልናገር አይደል እንደ ኢትዮጵያ የገባው የሰደበችኝ ያዋረደችኝ ከዛ በኋላ እሷ ናት። ለምን ኢትዮጵያ ገባ ብላ እሷ ዛሬ እንደዚህ ልትሆን ጊዜ እኮ ይፈርዳል። እኔ መግባቴ እንኳን ሳይታወቅ ነው ኢትዮጵያ የገባሁት አይደል? መግባቴ እንኳን አልታወቅም። የምትታወቀው እናታችሁ እንደዚህ ትሁን የሸርሙጣ ልጆች እንደዚህ ሆኑ ስትል ነው የምትታወቀው። ምንም አንድ ቁም ነገር የላት። ለዚህም እነሱም አይፈልጓትም። ስርዓት ያስፈልጋል። የልጆች እናት የ3 ተለያየ ወልዳ 6 ባላ ገብታ ምን ያለ ሰው በሌሎቹ ላይ ለምንድን ነው የምትቀናው? ምን እኔ በጣም ያሳቀችኝ አንተን ለማናደድ ስል ማለት ነው። በቃ ዝርያ እንዴ እኔ እኮ ቂጤን በቴስታ መስቼ ያደግኩ ያራዳ ልጅ እኮ ነኝ። በቃ ዝርያ ስታይል ፈትቻለሁ እሱን ለማናደድ ምናምን ብዬ ላሽ ብዬ ገባውላት እና ታረኳት ማለት ነው። ሩጣ መጣ ስልክ ቁጥሯን አላክችልኝም። ኢንቦክስ የጋቢ ረሳ የተወጋ ይረሳል። ልጄ ነክተሽ ጭራሽ እኔ ከአንቺ ጋር ልበላ እውነት መርዝ ይሁንብኝ። ደፋር አልኳት። እዚሁን አለው ደፋር ነሽ አልኳት። አሁን እየታወቀ ሄዱ አይመስለኝም ነበር። እኔ አሁን እንደማበሽቅ በዚህ ደረጃ አላውቅም ነበር። እንዴት ነው እንደማበሽቅ አላውቅም ማለት ሰው መሰለሽ። አሁን ልናገር የምፈልገው በእናንተ ጉዳይ አይደለም። እናንተ የለባችሁ እንትናን ቤታዮን በስሟ ልጥራት ዛሬ ቤታዮን ሞታ እርግጥግጥ አርጓት እንዴት አልሰደብከኝም ዛሬ 2 ቀን አልሰደብከኝም ብላ ቪዲዮ ሰራ ነበር። እኔ ስለሳት ባሉ እኮ አመጡላን የሰደበኝ ዋይ ሞታ ይልሳል። እንዲያውም የሚደባብር ስድቦች ነው የተሳደበ። እኔ ግን በባሉ እኳ እየተተረጎምኩላ በአስተርጓሚው ላሰደባለሁ። ለምን የእኔ ይለያል? የእኔ ምንድነው ባይዘዌ አንተ አሁን ለምሳሌ እኔ አሁን ሰው እንዴት ነው ማበሽቀው? ሳቄ ራሱ አለችኝ እኮ ይልሹ ሳቅሽ ራሱ ያናድዳል አለችኝ። ሰዎች አሁን የሚያናድ የራሱ የሆነ ፓርት አለን ስንናገር። እኔ አሁን ጣል የምታረገው ነገር አለ በጨዋታ ማል ተሳዳቢ ሁኝ እኮ አይደለም ስድብ ተሳድቤ አይደለም። በጨዋታ ማል ያልሆነውን ያልተፈጠረውን ተፈጠረ አድርገህ አሳምነህ ታናድዳለህ ሰው። ገባክ? አንተም ታውቀዋለህ እንዴት እንደሚናደድ ያ ሰው። በዚህ ደረጃ እንደዚህ የምናወራ ሰዎች
አሁን እንደው እኔና ዮናስ መታረቅ ነበረብን ይልሹ እኔና ዮናስ ስለታረቃችሁ ማለት የሆነ ተመሳሳይ አይነት እንትን አላችሁ። አሁን እሱም እንደዚህ ነው። አሁን እሱም የፈለገ ሊያጠቃሽ ካለ እንትን ይልሻል እና በጂጂ አይቼዋለሁ። ጂጂ እና እሱ እንደዛ እየተሰዳደቡ የሆነ ጊዜ ምን ሆነች ተብሎ ነው። እኔ አሁን በዛ ሰዓት ብትንትኗን ጂጂ ማውጣት እችል ነበር። ብትንትኗን የጸብ ጊዜ ነበር። ብትንትኗን አወጣው ነበር። ያው ከወዴ ጋር በተጣሉ ጊዜ የሆነ ስብራት አለ። ያው ዴት አድርጌም ስለማቅ ምናምን የሴሌ ስብራት ይገባኛል። ለእኔ ጠብሴ ነበር፣ ያዋጣኝም ነበር። ለእኔ ከሚዲያ ማጥፋት እችል ነበር በዛ ሰዓት፣ ግን አላደረግኩትም። ጂጂ አትጠፋም። ጂጂ ሲጀመር አትጠፋም፣ መቼም አትጠፋም። አሁንማ አትጠፋም፣ ግን በነበረው ጊዜ ያዋጣ ነበር። በሚያዋጣ መንገድ ከሄድኩኝ እኔ በተንኮል ብሄድ ጂጂን መለጥለጡ ያዋጣኛል። በዛ ሰዓት አገኘሁሽ ብዬ ግን ነው አያስፈልግም። አንዳንዴ ማድረገዋል። አሁን በአንቺ ተጣልተናል አይደለ? ለነ አማንዬ እንደዛ ስትይ ሳይ መቤቴ ምስክሬ፣ ሌላ ነገሩ በሙሉ ተረሳሁት፣ ከአንዳንድ ረሳሁ። እኔም የፈለገ ነገር ይሁን ኬኳ ትባረክልሽ። አሁንም ድገሚ፣ እድሜ እየሄደ ነው። ድገሚ፣ እውነቴን ነው።